እኔ ግራ ገባኝ። ሆስፒታሎቹ የአካላቸውን ለመውሰድ ሆን እኔ ግራ ገባኝ። ሆስፒታሎቹ የአካላቸውን ለመውሰድ ሆን ብለው ነው እንደሚገሏቸው። በቃ እንደዛ ይጠይቃሉ እኮ እዚህ እኮ ይጠይቃሉ። ማለት ንጹህ ነገር ካለሽ ያልተበከለ ነገር ካለሽ ዶኔት አድርጊ፣ ኦርጋኗን ዶኔት ታድርግ ብለው ለቤተሰቦቿ ደውለው ጠየቁ አለች። ማስረጃ አለኝ፣ ቮይስ አለኝ አለች። ጭንቅላቷ ብቻ ነው የሞተው፣ ልቧ አለ፣ ኦርጋኗ ማሽኑ የሆነ ፒክቸር ፎቶ ማንም የፈረመ ሰው የለም። እና ግን እኔን አይዲየንስ ጠይቁኝ ለምንድን ነው የፈለጋችሁት ስላቸው ኤምባሲ እናስተላልፋለን አለችኝ። አዌ እንዴት ናችሁ? ሰላም ናችሁ? እንዴት ነሽ ማርያም? እንዴ አሁን ማለት ነው እነሱ ለቤተሰብ የሚያስፈቅዱት ማለት ነው በህይወት እያለሽ ማለት ነው ኢቭን በህይወት እያለሽ እንጂ ካልፈረምሽ ማለት ነው ባለቤትሽ ራሱ መብት የለውም። ይሄንን ታውቂያለሽ አይደል? እንዴት እንደዚህ ያደርጋሉ? ዳይመንድ እየጠይቃሉ እዚህ ሀገር። እኔ ብዙ ሰው እኮ የሚጠይቁት እሷን ነው። እሷ ትችላለች ራሷ ከእሷ ራሷ እንደዚህ ቢሆን እንዲህ ነው በጥሩ መንፈስ ላይ ያለሽ ማለት ትችላለች እንጂ ማንንም ሰው አንቺ በህይወት ከሌለሽ ኢቭን እኔ እኮ እንትኑ ላይ ስለምሰራና ስለማቅለው አይቻልም እኮ ዳይመንድ። የዚህ ሀገር ደግሞ ማለት ነው እዚህ ሀገር ማንም ሰው ሲሞት ለምሳሌ ንጹህ ነገር ካለው ንጹህ ኩላሊት ካለው ንጹህ ልብ ካለው ምናምን በበሽታ ያልተጠቁ ሰዎች ከሆኑ ዶኔት ማድረግ ትፈልጋላችሁ ብሎ ይጠይቃቸዋል መንግስት ራሱ። የሚጠይቀው ባለቤቱ ነው። ባለቤቱማ ሞታለች ይቻላል፣ ግን ባለቤቱን ብቻ ነው። ማንም እኮ መብት የለውም ያንቺን ቦዲ እንትን ማለት እኮ ማሪ። ባለቤቷማ እኮ አልፋለች። ባለቤት ኖ ብዙ ጊዜ ምን ይደረጋል መሰለሽ አንቺ በህይወት እያለሽ ምትጠይቅ ጥያቄ አለ፣ ምትሞይ ፎርም አለ፣ ዜግነት ሆንሽ ማለት ነው። እሱ በፈቃደኝነት ነው። እቺ ልጅ ግን ኦልሬዲ ወድቃ ነው የሞተችው። ሰውነቷን ንጹህ ነው። ቤተሰብ አካል ካለ ቤተሰቦቿን አይፈቀድም። በእኛ ሃይማኖት ደግሞ አይፈቀድም። እኔ የማውቀው ራስሽ በቁምሽ አሁን እኔ ፈርም ያለው በቁሜ እዚህ ሀገር ካታር ነው የፈረምኩት። ኦርጋኔ እዚህ ሀገር ከሞትኩኝ የሚሰራ አካል ካለኝ እንዲወስዱት እኔ ፈርም ያለው። ሰላም ሰላም፣ ውድና የተከበራችሁ የብራንቶ ተከታታዮች እንደምን ዋላችሁ? እንዲቆያችሁ ሁሉ ሰላም ሁሉ ለና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም እንግዲህ በአዲስ ቪዲዮ ተገናኝተናል። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለወንድሞቻችሁ ሼር እንድታደርጉበት የትና ጠይቃችኋለሁ ማለት ነውና ያው እንግዲህ አንናገርም ብንልም የሚያናግረን አይጠፋም። እንመጣለን እንናገራለን እኛም ማለት ነውና ያው እንግዲህ ዛሬ ደግሞ ወደ ዱባይ እንገባለን ማለት ነው። ቤተሰብ እስቲ ሁላችሁም ማለት ነውና ስለ እውነት እየሆነ ላለው ነገር በጣም ልብ ያዝናል። በጣም ነው ማዝነውና ሆነም ቀረም ብቻ ግን እያለፉ ላሉ እህቶቻችንም እግዚአብሔር አምላክ እንግዲህ ያው ነፍሳቸውን ባጸገነ ከደጋጎች ጎን ያስቀምጥልን ማለት ወዳለው። ዛሬ ስለ አንዳች ልጅ ነው ማውራት የምፈልገው። ብዙዎች እንግዲህ ይሞቱ ነው ማለት ሞቱ አልሰባሉ እንጂ የምንሰማው መታመማቸውን አንሰማም። የብዙዎቻችን ጥያቄ እኔ ጥያቄ ብቻ ይሁን እናንተም እንደዛውን አላውቅም። እና እንደምታወቀው አንድች ልጅ በዱባይ ውስጥ ሰሞኑን ሞታለች። ሞታችሁም ደግሞ ከፎቅ ለወርቃ ነው። መሞታ ብቻ አይደለም የሚገርማችሁ ነገርና ሞቴን እንኳን ያው ሬሳችን ክብር ማጣቱ ነው ትንሽ የሚያሳዝነው ማለት ነውና ምክንያቱም ይሄ ምን ያክል የቤተሰብ ንቀት የህብረተሰቡም እንጃ ምንም ብንበዛ ምንም ብንሰደድ ይሄን ያክል እንግዲህ በሰው ሀገር ላይ ክብር እናጣለን የሚል ግምት ኖሮኝ አያውቅም። ግን በጣም ነበር ትናንትና ልብ ውስጥ ያዘነ እህቷ ስትናገርና አልማዝ ምትባላት አለቻትና ተማቾች ናቸው። አንድ አካባቢ ነው የሚሰሩት። አንድ አካባቢ እየሰሩ እያሉ እንደታመመች ሰምታለች። ከዛም በኋላ ግን ያው ልጅቷ እየሰማችሁ ያው ታማ ሆስፒታል ገብታ ነው ምን ሆና ነው ታማ የገባችሁ ብላ በምትጠይቅበት ሰዓት ላይ ምንድነው ያሏት? እንግዲህ ቪዲዮን ከዚህ ቪዲዮ ቀጥዬ ጭንላችኋለሁ። እሷ ያው አቡ ቤት ገብታ ያወራችሁን እህቷ ያወራችሁ ማለት የእናት አባቴ ልጅ ነው ብላለች እና ገብታ ያወራችሁን እዚህ ላይ ጭንላችኋለሁ። እናንተ ገብታችሁ ማየት ትችላላችሁ እና መስማት ትችላላችሁ ማለት ነው። ምንድነው ወርቃለች ከወደቀ ወርቃለች እህትሽ ወርቃለች እና ተብዬ ሆስፒታል ተጠርታ ባይደችበት ሰዓት ላይ ደግሞ ምንድነው
ያው እህቷ በኮማ ውስጥ እንዳለች እና በእንትን እንደምትተነፍስ ነበር አየችውና ነገር ግን ያው አይታ እሷም ተመልሳ ደህና መሆኗን ያው ግን ተስፋ እንደሌላት ያው መቼም ትረዳላችሁ አይደል? አንዳንድ ጊዜ እንዳይታችሁ የምትረዱት ነገር አለ በእውነት ማለት ነውና ያው አይታ ትሄዳለች። ከሄደች በኋላ ከጥቂት ቀናት በኋላ እንደግማም 2 ጊዜ እንደሄዳ እንዳየቻትና አይታሳ ከተመለሰች በኋላ ግን በህይወት ያው እንዳለፈች ይነገራታል ማለት ነው። እኔ ማውራት የሚፈልገው አሁን ስለ ልጅ ታመሞት አይደለም ማለት ማንም ሰው አባቶቻችን ሲናገሩ ወደዚች ምድር ሲመጣ ሰው ልጅ ይሞታል በቃ ሞቷል ነው የሚባለውና ማለት አለ ግን መቼ እንደሚሞት ስለማቅ ኖር አይደለም የሚባለው ይላል አንድ አያታችንና ስለዚህ ስለሷ መሞት አይደለም ግን ይሄን አክል ዶክተሮችም እንኳን ቤተሰብ ላይ ጫና መፍጠር ማለት እህትሽ አሏት እንግዲህ ተሰሙታላችሁ እናንተ ራሳችሁ ማለት ነውና አምሮዋ ነው እንጂ ሰውነቷ አካል ሰውነቷ በሙሉ ንጹህ ነው። ስለዚህ እሷ ኦሬዲ ሞታለችና አካሏን አውጥተን ሌሎችን እናድን የሚል ጥያቄ ነው ዶክተሮቹ ለዚህ እህቴ ያቀረቡትና አይ እኔ አላቅም እኔ አይደረግም ብሎ በሚልብሳ መስመር ስትዘጋባቸው ምንድነው ያደረጉት? ኢትዮጵያ ያሉት ቤተሰቦቿ ጋር ሁሉ ደውሎ እንደጠየቁ ልጅታ ስትናገር ነበር ማለት ነው። እንካስና እኔ ምንድነው ያሰብኩትና ሐሳቤ ወዳው እንደሷ እንደዚህ እየተናገረች እንትን ስትል ታውቃላችሁ ብዙ ጊዜ አረብ ሀገር ላይ እንግዲህ ስንኖር ብዙ ነገሮችን አይተን ብዙ ነገሮችን እናውቃለን። ብዙዎቹ ማለት አርቲፊሻል ነው የአረብ ሀገር ማለት እንግዲህ ቅርታ አድርጉልኝ ይሄን ቃል ስጠቀም ማለት ነውና እንዴ አውቆ ነው እንዴ እህቶቻችን እየገደሉ አካል ለማውጣት ነው እንዴ ብዬ ራሴ እንድታዘብ ነበር ያደረገኝ ከሷ ቪዲዮ እሷ ስትናገር ከሰማውት ማለት ነው። ማለት ቮይሱም አለኝ ብላለች። ቮይሱን አላሰማችም ሌላ እንትን ላሰምታ ሊሆን ይችላል ግን እኔ ሰማውት ጋር አላሰማችም። ረጅም ሰዓት ያው ቁጭ ስላላልኩኝ እኔ አላሰማችም እና ምንድነው ለምንድነው ይሄ የሚሆነው? ማለት አንድ ሰው ለምሳሌ አሁን በፊት ላይ ሰው ሲሞት አይን ባንክ ይባላልና ቀድሞ አይኔ ለአይን ባንክ ይግባ የሚል ፊርማ ካለ ወይንም ደግሞ ውል ካላቸው እኔ አሁን ለምሳሌ ቢሞት ፊርማው ካለ አይኔ ወጥቶ ለሌላ ሰው ሊሰጥ ይችላል። ነገር ግን እቺ ልጅ በስደት ሀገር ላይ ምንም አይነት ውል ምንም አይነት ነገር ሳይኖራት ማስገደድ እነዚህ ሰዎች ይችላሉ ማለት ነው ወይስ እንግዲህ እያወቁ ነው እኛ ኢትዮጵያውያንን እየጨረሱ የወድቃችንን እየወሰዱ ለሌሎች እየሰጡ ያሉ ሌሎችን እያተረፉበት ያሉት በጣም ጥያቄ ፈጥረውብኛል ማለት ነው። ምክንያቱም መታመማቸውን አንሰማም ከፎቅ ወደቁ ሞቱ ሲባል ነው የምንሰማቸው። ደግሞ በነገራችን ላይ እንደ ኢትዮጵያውያን ንጹህ አካል ያላቸው የለም በዚች ምድር ላይ ያለንበት በስደት ሀገር ላይ ማለት ነው። ምክንያቱም ምንም አይነት ንክኪ የሌላቸው ኢትዮጵያውያን ናቸው። ንጹህ ልብ ንጹህ ኩላሊት ንጹህ ነገር ያላቸው የእውነቴ ነው። አለምንም ማጋነን ይቅርታ አድርጉልኝ የሰው ልጅ ሁሉ በእግዚአብሔር ዘንድ እኩል ነው እኩል አካል ይዞ ነው በዚች ምድር ላይ ያለ። ነገር ግን ኢትዮጵያውያን ምንድነው ያው ታውቃላችሁ እኛ ኢትዮጵያውያን ጽዩፎች ነን። ከምንመገባቸው ምግብ ብዙ ነገሮቻችን ንጹህ እንድንሆን የሚያደርጉን ከአካላችን ምንም ነገር ሳይጎዳ እንዲቀጥል የሚያደርግ ብዙ ነገሮች ስላሉ ማለት ነው። እና ደግሞ የፈጣሪ ስጦታም ስለሆነ ማለት ነው። እና ነገር ግን ቤተሰብ ጋር ደውሎ የማስጨነቅ አይ እቺ ልጅ ራሷ ሞታለች እና ሌሎች መዳን አለባቸው ኩላሊቷን ትስጥ ልቧን ትስጥ የማለት እነዚህ ሰዎች ወይንም ዶክተሮች ወይንም ደግሞ ማለት መብት አላቸው። የእውነቴን ነው የምላችሁና በጣም ስለገረመኝም በጣም ደግሞ ውስጤ በጣም እንትን ተናድጄም ስለነበረ ነው ማለት ነው። ምክንያቱም ለምን ሙሉ አካል ለቤተሰቦቿ ገብቶ መቀበር ሲገባት በሰው ሀገር አካል እናውጣም ብሎ መጠየቅ በጣም ድፍረት ነው ማለት ነውና ይሄ ነገር ምንድነው የእውነት ብዙ ነገሮችን እንድንጠራጠር አይኖቻችንን ከፍተን የሚሞቱ እህቶቻችንን እንድንከታተል ያደርገናል። እህቶች ብቻ አይደለም ብዛት እህቶች ቢሞቱ ወንድሞችም እንደዛ ማለት ነው። በሳውዲ እንዲሁም ደግሞ ጆርዳን እና ዱባይ ምን አይነት ቫይረስ እንደገባ እኔ አላውቅም ማለት ነው።
ምንም አላውቅም። ግን እውነቴን ነው የምላችሁ እህቶች፣ ምንም ተስፋ እንግዲህ እቺ ልጅ ምንም ነገር አስቀምጣ አልሞተች። ቻው በቃኝ የሚል ብቻ እንትን ብላ ነው የሞተች። ቻው በቃኝ አቃተኝ የሚል ጽሁፍ እንግዲህ የእሷ ጽሁፍ ይሁን አይሁን እርግጠኞች ባልሆኑበት ማለት ነው። ነገር ግን ተስፋ መቁረጥ እንኳን በህይወታችን ላይ ቢመጣ ወገኖች፣ ሌላ ነገ ሌላ አዲስ ቀን አለ። ዛሬ ያጣነውን ነገር ነገ እናገኛለን። ስለዚህ በራሳችን ላይ አንወስን። ምድርም ሳይመቸን ሰማይ ቤትም ሳይመቸን ለምን የእውነት ማለት ነው በራሳችን ከሆነ ነፍሳችን የምናጠፋ መቼም መንግስተ ሰማያት እንወርሳለን ብለን አናስብም። መቼም እንደው በዚች ምድር ላይ የሰራነው መልካም ነገር ኖሮ መንግስተ ሰማያት እንኳን መውረስ እንኳን ባንችል የእውነት ማለት ነው ለምን እስትንፋሳችንን የሰጠን እግዚአብሔር ነውና በራሳችን ላይ ባንፈርድ መልካም ነው በእውነት ማለት ነው። እና ግን በዚህ ጉዳይ ላይ ለሚሞቱ እህቶቻችን ለሚሞቱ ወንድሞቻችን ህይወታቸው እያለፈ ላሉት ሁሉ የእውነት ነው ይሄ ማንቂያ ደውል ነው። ለምንድን ነው የሚሞቱት? የሚያሟሟታቸው በጣም አጣርተው የኢትዮጵያ ኮሚኒቲውም ኢትዮጵያ ኤምባሲም ቆንጽላዎችም እንዲከታተሉ የእውነት እንደኛ አገር ማለት ይሰራሉ አይሰሩም እያልኩኝ አይደለም፣ ግን በጣም ልዝቦች ነን ማለት ነው። ለዜጎቻችን በቃ ከሞቱ ሞቱ እንደ እቃ አይነት ነገር ነው። እርግጠኛ እንኳን ሞተን ኖረንም እንደ እቃ ነው የምንቆጠረው በእኛ ህብረተሰብ ወይንም ደግሞ በራሳችን ዜጎች ማለት ነው። እና ለራሳችንን ክብር እንስጥ፣ ራሳችንን እንጠብቅ። ግን ከምንም በላይ ደግሞ ራሳችንን ለሞት አሳልፈን አንስጥ። ወዳችኋለሁ። መልእክት ላስተላልፍ እየነገባሁት እና ግን ቪዲዮን እዚሁ ላይ ጭንላችኋለሁ እህቷ ስታወራ የነበረችውን እናንተም ደግሞ ከዚህ ቪዲዮ ጨርሳችሁ ሰምታችሁ የእሷን ቪዲዮ እንድሰሙ ጋብዛችኋለሁ። በጣም ነው የምወዳችሁ። ባያላችሁበት እግዚአብሔር ሰላምታ ይብዛላችሁ፣ ይጠብቃችሁ ወገኖች። በጸሎት በርቱ፣ በዱዓችሁ በርቱ። ወዳችኋለሁ።